እኔ ፍልስፍናን ኦልሞስት እድሜ ዘመኔን በሙሉ ነው ያጠናሁት። በርቀት ትምህርት አይደንት አይደለም፣ ነገር ግን ጥልቅ በሆነ እንዴት እንደምኖር እንዴት እንደማስብና እንዴት ዓለምን እንደምረዳ ሁሉ ኮኔክት ባደረገ መልኩ ነው ያጠናሁት። በአመታት ውስጥ የበርካታ ፈላስፋዎችን ስራ ተመልክቻለሁ። ነገር ግን የተወሰኑት ናቸው አስተሳሰቤን አሁን ባለው መንገድ ቅርጽ ያስያዙት የመጡት። እንደ ፍሬድሪክ ኒቼ፣ አርተር ስኮፐንሃወር፣ ኒኮሎ ማኪያቬሊ፣ ማርከስ ኦላሪየስ እና ሌሎች ጥንታውያንና የዘመኑ ፈላስፎች የሰውን ተፈጥሮ፣ ኃይሉን፣ ባህሪውን እንዲሁም ደግሞ ህይወትን ራሷ እንዴት እንደምመለከት ዘላቂ የሆነ ተጽዕኖን መፍጠር የቻሉ ናቸው። ታዲያ በዛሬው ቪዲዮ ቀጥሎ ማነሳቸው ጉዳዮች ዝም ብሎ የሐሳቦች ዝርዝር አይደሉም። ነገር ግን እነዛ ፈላስፋዎች ከእውነተኛ ህይወትና ከፐርሰናል እድገት ጋር የሚተሳሰሩ ጉዳዮችን እንዴት እንዳንጸባረቁም ጭምር የሚገልጽ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው ተከታተሉ። ማርከስ ኦላሪየስ በአንድ ወቅት ህይወትን ለመግለጽ በጣም ኃያል የሆነ ዘይቤን ተጠቅሞ ነበር። ህይወትን ከቦክሲንግ ሪንግ ጋር በማነጻጸር ነበር የገለጻት። በቦክስ ፍልሚያ ወቅት ተጋጣሚያችሁ ሲመታችሁ ፍልሚያውን አቋርጣችሁ የመታችሁ ሰው መጥፎ ባህሪ እንዳለው ወይም ደግሞ እንደጎዳችሁ ክስ ማቅረብና ማማረር አትችሉ። ያ መመታት የፍልሚያው ወይም የጨዋታው አንድ አካል እንደሆነ ትረዱታላችሁ። ህይወትም በተመሳሳይ መንገድ ነው የምትሰራው። ሰዎች ቻሌንጅ ያደርጓቸዋል፣ ሰዎች ይጎዷቸዋል፣ ሰዎች ይፎካከሯቸዋል። ሊዋሻችሁ ይችላሉ፣ ሊያታልሏችሁ ይችላሉ፣ እንዲሁም ደግሞ ሚዛናዊም ላይሆኑ ጭምር ይችላሉ። ይሄ እንግዲህ ግላዊ ነገር አይደለም። ይሄ የሰው ልጅ የኑሮ አድማስ ማዕከል ነው። ሁሉንም ነገር ከራሳችሁ ጋር ማስተሳሰር ስታቆሙ ግልጽነትና ጥንካሬን ታገኛላችሁ። በስሜት ሪያክት ከማድረግ ይልቅ ማስተዋል፣ መመልከት፣ መማርና በስትራቴጂ ምላሽ መስጠት ጀምራላችሁ። ይህ አስተሳሰብ በተለይም ደግሞ ከውድቀት ጋር ስትፋለሙ በጣም ወሳኝ ነገር ነው። ነገሮች ባልተጠበቀ መንገድ ሲሄዱ ብዙ ሰዎች በደመ ነፍስ የሆነ የሚወቅሱትንና ጣታቸውን የሚቀስሩበትን ሰው ነው የሚፈልጉት። ዓለም እንደበደለቻቸው ነው የሚሰማቸው። ነገር ግን እውነተኛ የሆነው እድገት የሚጀምረው ወደ ውስጣችሁ መመልከት ስትጀምሩና ራሳችሁን በታማኝነት እንዲህ ብላችሁ ስትጠይቁት ነው። ምንድነው የሰራሁት ስህተት እና ደግሞ ምንስ ነው ማሻሻል የምችለው ስትሉ ነው። ይሄ ችሎታ ውስጣዊ ጥንካሬን ይጠይቃል። በርካታ ሰዎች ይሄን ነገር አያሳድጉትም። ነገር ግን በህይወታችሁ ወይም ደግሞ በስራ መስመራችሁ ላይ ሂደትና ለውጥን የምትፈልጉ ከሆነ ራሳችሁን ልክ የሆነ የአንድን ሰው ተግባር እየገመገማችሁ እንደሆነ በተጨባጭ እይታ መመልከት አለባችሁ። ይህ ሐሳብ በቅርበት እድላችሁን መውደድ ከሚለው ሐሳብ ጋር ኮኔክት ያደርጋችኋል። ይሄ እንግዲህ እናንተ ላይ የሆኑ ነገሮችን በሙሉ የመቀበል ልምምድ ነው። ያ ማለት ግን በጸጸት ሳይሆን በክፍትነትና በግልጽነት ነው መሆን ያለበት። ይሄ ማለት እንግዲህ ህመማችሁ የሚያስደስት ነገር እንደሆነ ማስመሰል አይደለም። ይሄ ህመማችሁ፣ ትግላችሁና መከራችሁ ከህይወት ጋር የማይነጣጠሉ ነገሮች እንደሆኑ ስለመረዳት ነው። እውነታን መቃረንና መጋፋት ስቃይን ብቻ ነው የሚፈጥርላችሁ። የሚፈጠሩ አጋጣሚዎችንና ሁነቶችን እንዳሉበት መቀበልን ስትማሩ አላስፈላጊ የሆኑ የስሜት ሸክሞችን መሸከም ታቆማላችሁ። ከዛ ሁሉንም ነገር መጠቀም ትጀምራላችሁ። ውድቀትን እንኳን ለእድገታችሁ እንደ ጥሬ ዕቃ ነው የምትጠቀሙበት። ይሄ ፍልስፍና ከሰው ተፈጥሮ በተቃራኒ ነው የሚሄደው። በህይወታችን ውስጥ የሆነ መጥፎ ነገር ሲፈጠር የኛ ተፈጥሯዊ የሆነው ሪአክሽን ለምን እኔ ላይ ብቻ ብሎ መጠየቅ ነው። ራሳችንን ከሌሎች ጋር እናነጻጽርና ካለን ነገር የተሻለና ተጨማሪ ነገር እንደሚገባን እናምናለን። አብዛኛው ፐርሰናል ዲቨሎፕመንት የምንለው ነገር የሚሳተፈው ይህንን ቅጽበት መከለስ ላይ ነው። የተጠቂነት ስሜት ከሚሰማችሁ ሁኔታዎችን መላመድ ጀምራላችሁ። በእውነት ላይ ቂም ከመያዝ ይልቅ በሱ ላይ መስራትን ትማራላችሁ። ህይወት ስቃይ ውስጥ አለ። የምትወዷቸው ሰዎች ይሞታሉ፣ ትወድቃላችሁ፣ ሰዎች ይጎዷቸዋል። ይሄ መጥፎና ሰይጣናዊ ነገር አይደለም። ይሄ በቃ ህይወት ነው። እነዚህን የህይወት እውነታዎችን መጥላት ማለት ራሷ ህይወትን መቃወም ነው። ማኪያቬሊ ሌላ ምቾት የማይሰጠንን እውነታ አቅርቦልናል። ሁሉም ሰው ጥሩ እንዲሆን የምትጠብቁ ከሆነ ያለ ማቋረጥ ነው የምትናደዱት።
በዓለም ላይ ከራሳቸው ፍላጎት፣ ከፍርሃት፣ ከቅናትና ከጉጉት ተነስተው እርምጃ የሚወስዱ ሰዎች ሞልተዋል። ለውጥን መፍጠር የምትፈልጉ ከሆነ በተለይም ደግሞ በፖለቲካ፣ በቢዝነስ ወይም ደግሞ በሌላ ተፎካካሪ ሁኔታ ውስጥ ለውጥን መፍጠር የምትፈልጉ ከሆነ ሁሉም ሰው ፍትሃዊ በሆነ መንገድ እንደማይጫወት የግድ መረዳት አለባችሁ። ስትራቴጂክ መሆን አለባችሁ። የዋህ መሆን የሞራል ንጽህና አይደለም። የዋህ መሆን ተጋላጭነት ነው። አንዳንዴ ትርጉም ያላቸውን ነገሮች ማሳካት እጃችሁን ማቆሸሽ ይጠይቅባችኋል። መጥፎ በመሆን እኮ አይደለም፣ ነገር ግን እውነተኛ በመሆን ውስጥ ነው። ይሄ ምዕራፍ እንግዲህ ባህሪ የምንለው ነገር አስፈላጊ የሚሆንበት ነው። ባህሪ የሆነ የምታስመስሉት ወይም ደግሞ የምትተውኑት ሳይሆን ጥልቅ የሆነ ነገር ነው። ባህሪ ማለት አንድ ሰው በጫና ውስጥ ሆኖ ያለማቋረጥ ምን አይነት ጸባይን ያሳያል የሚለውን የምንረዳበት ነው። ጠንካራ የሆነ ባህሪ ተላማጅነትን፣ ስለ ራስ ግንዛቤ መያዝንና ከስህተቶች የመማር አቅምን ነው የሚያሳየው። ደካማ የሆነ ባህሪ ትችትና ወቀሳ መቀበልን ይፈራል፣ እንዲሁም ደግሞ ኃላፊነትን ይሸሻል። አብሯችሁ የሚሰሩ ሰዎችን ወይም ደግሞ የምታምኑትን ሰው መምረጥ ከላይ ከሚታየው ገጽታ ተሻግሮ በጥልቀት መመልከት መቻልን ይጠይቃል። ያ ሰው ለመከራና ችግር እንዴት ነው ምላሽ የሚሰጠው የሚለው ላይ ማተኮርን ይፈልጋል። ባህሪ መዳረሻን ቅርጽ የሚያስይዝ ነገር ነው። እንደ አንድ ጥንታዊ ፈላስፋ ሄሪኩለስ ባህሪ እድል ነው ሲል ይገልጸዋል። ሌላኛው ወሳኝ የሆነው እይታ የመጣው ደግሞ ከፈረንሳይ ፖለቲከኛ ፈላስፋ ሲሆን ይህ ፈላስፋ ሕይወትን 3 ትምህርቶችን መያዝ ሲል ይገልጻታል። የመጀመሪያው ትምህርት ከወላጆች የሚመጣው ነው። ሁለተኛው ከትምህርት ቤት፣ ሶስተኛው ደግሞ ከምንኖርበት ዓለም የሚመጣ ነው። ሶስተኛው ትምህርት የመጀመሪያዎቹን 2ቱን ትምህርቶች የሚቃወም ነው። በትምህርት ቤት ውስጥ ሁሌ የሚሰራ የነበረ ነገር በእውነተኛ ውስጥ አይሰራም። በፊት ስኬታማ ያደረጓችሁ በርካታ ልማዶች ቆይቶ ደግሞ ወደ ኋላ የሚጎትቷችሁ ልማዶች ይሆናሉ። እውነተኛው ስልጠና የሚጀምረው ፎርማል የሚባለው ትምህርት ካለቀ በኋላ ነው። ሾፐንሃወር እዚህ ጋር ወሳኝ የሆነ ሐሳብን ያቀርባል። በመንገዱ ላይ የተራመዳችሁ እግራችሁን ድንጋይ ቢመታችሁ ድንጋዩ ላይ አትናደዱም። አንዳንዴ ሰዎች እንደዛ ድንጋይ ናቸው ይላል። የራሳቸው ተፈጥሮ አላቸው። ከናንተ ጋር ይጋጫሉ። የተለየ ባህሪ እንዲያሳዩ መጠበቅ ትርፉ ኢነርጂያችሁን መጨረስ ነው። መማረርና መውቀስ ምንም የሚፈይደው ነገር የለም። በሕይወታችሁ ውስጥ ትልቁ ትርጉም ያለው እንዴት ነው የምትላመዱት፣ እንዴት ነው ራሳችሁን የምትጠብቁትና እንዴት ነው ወደፊት የምትራመዱት የሚለው ላይ ነው። ስሜታዊ የሆነ ሪያክሽን ደካማ ነው የሚያደርጋችሁ፣ ነገር ግን ስትራቴጂክ የሆነ መራቅ ደግሞ ጠንካራ ያደርጋችኋል። ይሄ የመረጋጋትና የመላቀቅ ችሎታ ስሜትን ስለማለፍ አይደለም። ይሄ በስሜት ቁጥጥር ስር ስላለመውደቅ ነው። እያንዳንዱን ግጭት ከራሳችሁ ጋር ስታስተሳስሩት ወይም ደግሞ ፐርሰናል ስታደርጉት ሌሎች በእናንተ የአእምሮ ከፍታ ላይ ስልጣን እንዲኖራቸው ነው የምታደርጉት። ርቀትን መግራት ስትችሉ ደግሞ ቁጥጥሩን መልሳችሁ ማግኘት ትችላላችሁ ማለት ነው። ልክ እንደ ጎበዝ ቦክሰኛ መቼ መሸሽ መቼ መሰንዘር እንዳለባችሁ ትለያላችሁ። ፍልስፍና እንድናዳብረው የሚፈልግብን ሌላ አንድ የስሜት ክህሎት አለ። እሱም ደግሞ በሌሎች ደስታ መደሰት ነው። ብዙ ሰዎች የሆነ ሰው ስኬታማ ሲሆን ምቾት አይሰማቸውም። ቅናት ተፈጥሯዊ ነው፣ ነገር ግን የሚረብሽ ነገር ነው። በሌሎች ስኬት የመረበሽ ስሜት ከሚሰማችሁ በእነሱ ስኬት ደስታ እንዲሰማችሁ ራሳችሁን ማለማመድ ትችላላችሁ። ይሄ ደግሞ የስሜት አቅማችሁን ከፍ አድርጎ መራርነታችሁን ይቀንስላችኋል፣ ከማያባራ ንጽጽር ነፃ ያወጣችኋል። አሁን ያለውን ዘመናዊ ፍልስፍና የሚወክልልን ምሳሌ ደግሞ አልፍሬድ ሂችኮክ ነው። ፊልም ዳይሬክት ማድረግ ቀውስ የበዛበትና ጭንቀት የሞላው ነገር ነው። ሂችኮክ ግን ረጋ ብሎ ነው የሚመጣው። ፍላጎትና ጉጉት ስለሌለው አይደለም፣ ነገር ግን የዚህ ነገር ምክንያቱ በጥልቀት ስለሚዘጋጅ ነው። ችግሮች ገና ከመከሰታቸው አስቀድሞ አነፍንፎ ይደርስባቸዋል። መዘጋጀት የስሜት ቁጥጥር በእጁ እንዲገባ አድርጎለታል። በጥልቀት ስትዘጋጁ ጭንቀትን ትቀንሳላችሁ። ቁጥጥር የሚመጣው ከአርቆ አስተዋይነት ነው እንጂ ከትግል አይደለም። ሌላኛው ወሳኙ ነጥብ ደግሞ ከመርዛማ ሰዎች ጋር የመስማማት ሂደት ነው። መርዛማ የሚባሉ ሰዎች ራሳቸውን በይፋ አይገልጹ። ብዙ ጊዜ ወዳጅ መስለው
ደጋፊና ምንም አይነት ጉዳት የሌለባቸው መስለው ነው የሚቀርቧቸው። በተለይም ደግሞ ቅናት የወረራቸው ሰዎች ብዙ ጊዜ ካስተዋላችሁ ከመልካምነትና ከበጎነት ጀርባ ተደብቀው ነው የሚመጡት። ቀረቤታን የሚፈልጉት እናንተን ለመርዳት ወይም ለማገዝ ሳይሆን ቀስ ብለው እናንተን ለመጉዳት ነው። ታዲያ ይህንን የመርዛማ ሰዎች እውነተኛ መልክ ለማስተዋልና ለመንቃት ግንዛቤና የስሜት ብልህነትን ይጠይቃል። ሁሉንም ሰው መጋፈጥና ማሳመን አይጠበቅባችሁ። አንዳንዴ ራቅ ማለት ስማርት የሆነ መከላከያ መንገድ ነው። በመጨረሻም እስኪ ሐሳቡን እንጠቅልለው። ፍልስፍና ስለሆኑ ውስብስብ ሐሳቦችና ግልጽ ስላልሆኑ ንግግሮች አይደለም። ይልቁኑ ፍልስፍና እንዴት ነው በግልጽነት ከወደቁበት አገግሞ በመነሳትና በጥንካሬ ውስጥ ሆኖ መኖር የሚቻለው ስለሚለው ነው። የማይቀረው እውነታ ሕይወት ትፈትናቸዋለች። ሰዎች ያናድዷቸዋል። ሁኔታዎች ሁሌም ፍትሃዊ ሆነው አይቀጥሉም። ነገር ግን ሕይወት በራሷ የተደላደለ መንገድ እንድትሆን መጠበቅን ስታቆሙና እንዴት በብልሃት ምላሽ መስጠት እንዳለባችሁ ስትማሩ ኃይላችሁን ታገኛላችሁ። ይህ ኃይል ሌሎችን የምትቆጣጠሩበት ሳይሆን ራሳችሁን የምትመሩበት ነው። ያ ደግሞ የሁሉም ነገር መጠቅለያና ማሳረጊያ እውነታው ነው። የዛሬው መልእክት ያቀረብኩላችሁ ሮበርት ግሪን ነበርኩ። እስከ ፍጻሜው በመቆየት ስላደመጣችሁኝ እጅግ አድርጌ አመሰግናለሁ።